ምኑን? ለምንድን ነው የደበደብከው? ማንን? ፈረሴን ለምንድን ነው የደበደብከው? ፈረሴን? አዎ ለአንድ ለእናቱ ሺህ ለጠላቱ ነኝ እኔ። አንድ ለእናቱ ሺህ ለጠላቱ። እሺ ልትመታኝ እና ትላንት ተመታሁ ነው የምትለኝ? ለምንድን ነው የመታኸው? አልደፈርክም? ፈረስ ተደፈረ? አላወቅኸኝም አንተ አላወቅኸኝም እኔ ማን መሆኔን። ማን? የአርባአራቱ ጌታ ጌታ የአርባአራቱ ጌታ ነኝ እኔ። የቱ አርባአራቱ ጌታ? የአርባአራቱ ጌታ የአርባአራቱ ጌታ። ጉረኛ ነው እንደዚህ ሲያፈጥ እውነት ይመስላችኋል እናንተ? ጉድ ፈላ ትላላችሁ እዛ ስለምትፈሩ ጉድ ፈላ አሁን እንግዲህ ትላላችሁ። ምንም እኮ ነው ሲጫወት የኖረው ይሄ እኮ ነው። የታል ሙጬ? እኔ ገንዘቤ የታል ገንዘቤ? ገንዘቤ የራሴ ነው። እና አሁን ተደፈርክ ነው የምትለኝ? 38 ዓመት የት እንዳለሁ ማልታወቅ ተጫወትክብኝ። እኔ ለራሴ አልመጣሁም። እኔ ለምን አልመጣሁም? እኔ አልመጣሁም። ለኔ የመጣሁት ለሱ ነው። ለሱ አድርግለት እንዴ። እኔ ለኔ አልመጣሁም። እሱን ያስቆ አንተ አይደለ እንዴ? ታዲያ እኔ ቢይዘው ለኔ ነው መያዝ አለብህ። መያዝ አለብህ እሱን ነው። አንተ ነህ የምትወለድ ጀምረህ የማታስገባኝ ቦታ የሌለህ። ታለቅሳለህ አታፍርም? አይዞህ። ማነው ስም? አሌክስ። አይዞህ። አንድ ቀን ተጫውቼ አላቅ፣ አንድ ቀን ዘፍኜ አላቅ፣ አንድ ቀን ጥሩ ነገር አግኝቼ አላቅ። ዘመድ ሞተብኝ ጥቁር መልበስ፣ ቤተ ክርስቲያን መሮጥ፣ ሰንበት ትምህርት ቤት ማስተማር። አፉ ተዘጋ። ለምንድን ነው ሰንበት ትምህርት ቤት የምሄደው? ቆይ እኔ የምልህ ምን ማግኘት ነበረ? መዝፈን ነበረብህ? መዝፈን እወዳለሁ፣ መጨፈር እፈልጋለሁ፣ ማጉራት እፈልጋለሁ። እዚች ውሻ ለስሙ ተጠጋሁ፣ ያገኘሁት ነገር የለኝም። ደግሞ የማይመጣበት ቦታ ነው የመጣሁ። የእሷ እኮ አይደለሁም እኔ፣ የእሷ አይደለሁም እኔ። ዛር ነው ቃቢ ነው ሁሉም ነን እኛ። 44 ነን እኛ። ዛር ነው አውሊያ ነው ምንድን ነው? የ44ቱ ጌታ ጠጅ የፈረደ ይባላል። እናቱን ያዋለደ እሱ ነው። እናቲቱ የምታውቀው ነገር ስለሌለ መካን ነው። ልጅ አገኘው ብሎ ተረከበ። እሺ ምንም አላገኘንም። አብረህ ተወለድክ ከሷ ጋር? እንደ ሴቱ አልተወለድኩም። ስወለድ ታቀፈችኝ እንጂ አልተወለድኩም። ያቺ ባለ 44ቷ ታቀፈቻት? እሷን ያዋለደች እናቷን። የቷን አዋለደች? እናቷን። የእሷን እናት? እሷን እናት አዋለደቻት። በዛው ገባ? በዛው ገባሁ። ያገኘሁት ነገር የለኝም። ይኸዋ ልጇን በቃ አፈዘዝከው? የመጀመሪያ በክር ልጅ ስፔሻል ኔድ። ምን አባቱ ይፈራኛል? አታፍጥበት። እግሯን ደግሞ ምንድን ነው ያደረከው? እሷ ከወደቀች እሰብራታለሁ። 7 ዓመት እግሯን ጎደለች። የቱን? 2011 እግሯን ሰበርኳት። የት ጋር ወደቀች? 2011 በራፍ ፍሪጅ ውሃ ፈሰሱ ልጅ ምናምን ብላ ወደቀች። እግሯን ሰበርኳት። ሰበርካት? አዎ። እሺ 7 ዓመት ልጅ ደግሞ ወደቀች። መስበር ነው እሱ ላይ ነው። እኔም ወንድ መሆንባት፣ ለሷ ወንድ መሆንባት እዛ ላይ ነው እሷን ማገኛት። መሰብራት በቃ አጋንንት ነው ሰይጣን? ልቁጠራቸው? አዎ ቁጥር። በረኛው ሙጬ ዘሪጋ ኧረ ተው በእናትህ ሰው ያጎራጥ ይበላሻል። ባህል ስንት ናችሁ ነው ያልኩህ? 44 ነን ነገርኩህ አይደል? ሚስት አጋንንት ነው ሰይጣን? አጋንንት ነን፣ ግን አጋንንት ነን አንልም እኛ። ቆሌ ነን ብለን ምናምነው አይደል? አሁን አጋንንት ነው ሰይጣን ነን አውሊያ ነን ሙጬ ነን ሲሉ አጋንንት መሆኑ ይግባ። እያወቅህ ለምንድን ነው ሰው የምታጨቀው? ሰው አውሊያ ታዲያ ስም ይመስለዋል? ምን ስም ነው? እኛ ምን እንደምናደርግ ያውቁን። እኛ እኮ አንፈልጋቸውም፣ ሲፈልጉን ብቻ ነው የምንቀርባቸው። ይህን ማወቅ አለብህ። እቺ ቆሻሻ ውሻ ብቻ ሳትፈልግ የቀረብናት ብቻ። ከልጅነቷ ቀረብነ፣ ሳትፈልገን አብራት ነሯት ኖር። ልጇን አፈዘዝከው ወይስ ጸጥ አደረከው? ልጇ አፎ ተወልዶ በ3 ወር በ3 ሳምንት ይሞታል አልነ። ደሟን እየረጨሽ እንዳራስ ውሻ አስለቀስናት። ሮጠች፣ በረረች፣ ባነነች። አሁን ደግሞ አደገ። ካደገ በኋላ ደግሞ ስፔሻል ኔድ መናገር ስለማይችል አለው መናገሪያ። እሷ ግን ውሻ ናት። ጸበል ትቀባዋለች። በእንደዚህ ከተናገረ አትናገርም ለወደፊቱ እያለች ተባብለዋል። እናት ላይ ቁጭ ብሎ ልጅ ይበላል ማለት ነው። በአጭር አነጋገር እንደዛ ነው። ጸልዩ የሚባለው እንዳይበላ ነው። እንፈልገው ነገር አላገኘንም። እንፈልገው ነገር አላገኘንም። ምን ፈለክ ስትወልድ? ቀይ ዶሮ፣ ማደሮ፣ ገብስማ ዶሮ። እኛ ደግሞ ሆስፒታል መውለድ አንፈልግም። በባህላችን የሚደረግልን ሁሉ ተደርጎ የራሳችን ሰው ነው የምንፈልጋ። እንዴት ነው የሚደረግልህ ስትወለድ? ስወለድ በዚህ ቀይ በግ ይታረድልኛል፣ ጥሩምባ ይነፋልኛል፣ ገብስማ ዶሮ ታርዶ ልክ እንደወለደች አሳግራታለሁ። እስቲ እንዴት ነው ጥሩምባ? ንፋ እስቲ። የታል ጥሩምባ አለ? ዝም በልና ንፋ። ሰማ ጠራለህ፣ ትጠራለህ። አውልያ ያለው ሁሉ ይሰበሰብልሃል። ከዛ ልጁ ሲወለድ ትነግስበታለህ። ብነግስ ነው የፈለኩትን ባገኝ እነዚህ አላረጋውም።
ምንም አልተደረገልኝም እያልኩ አታምነኝም እንዴ? ወስዳ ኦፕሬሽን ላይ ነው የወረወረችኝ። ተዘጋጅ። ተመረከክ። እሺ የምትሄድ በሙሉ ተዘጋጅ። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም፣ ሲኦል እንገባለን። ቶሎ 7 ጮና 7 ጊዜ ጮና ቶሎ አባ ምን ነው እኔን ምን ሆንኩኝ? ምን አደረኩኝ? ምንም አላደረኩኝ። ለምን ሆንኩኝ? ምን አደረኩኝ? ለልጄ እኮ ነው የመጣሁት። እኔ ምን አደረኩኝ? ለልጄ ነው የመጣሁት። እኔ ምን አደረኩኝ? ብዙዎቻችሁ እንዲህ አይነት ነው ግንዛቤያችሁ። ውስጣችሁ ያለውን የተደበቀ ኃይል ሳታውቁት ለልጆች ሕይወት ላይ የደረሰውን ጉዳት ከራሳችሁ እንደሚመነጭ ስለማትረዱ ችግሩ ይሄ ነው። እኔ ነበር ችግሩ። አባ አውሊያው ካንቺ ጋር ምን አውሊያ አባ 44 አውሊያ። አረ እንደ ሰው ቡና አልጠጣም እኔ ለሰው ማልመች ነው ያባባ። ቢሳንስ 44 አውሊያ እኮ አልኩሽ። ምኑ ላይ አባ ነኝ እኮ ምንም ማድረግ ያላቀም እኮ ምንም አታረጊም። ግን ዶሮ ይፈልጋል፣ ቀይ ዶሮ ይፈልጋል። አረ እኔ እዛ ሰው አይደለሁም አባ ነኝ። አይ አንቺ ላይ ሲገባ እናትሽ ስትወልድሽ ባለ አውሊያ ነው የታቀፈችሽ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በኢየሱስ ምን እኮ በስመ አብ ለቤተ ክርስቲያን ቅርብ ሰው ነኝ እኮ ምን እኔ እንደዚህ ከሆንክ ማን ነው ጤናማ ያለ ታዲያ? አባ ወይ ቤተ ክርስቲያን ታገለግያለሽ? ኧረ የሚያልፈኝ ነገር የለም ግን እኔ እንደዚህ ይደርሰኛል ብዬ አስቤው አላውቅም። ችግሩ ይኸውላችሁ ቤተ ክርስቲያን የሚቀርቡ ሰዎች የማያምኑት አንዱ ትልቁ አደጋ እንዲህ የተያዙ ስለሆኑ ነው። ወሬያቸው ቅደደው ካሳ ፈጠራው ምኑ ማንቧረቁ ጊዜ ጠብቀው እንደ ፈንጅ መፈንዳቱ ምናምኑ ይሄ እንደዚህ ውስጣቸው ከሌላ መዘዝ ጋር የተያያዙ ስለሆኑ ነው። የሚታየውን እውነት ለማጨለም መሞከር የሚታየውን ይሄ እንግዲህ በአይናችሁ ያያችሁትን እውነት ለማደፍረስ እና እንዳልነበረ አድርጎ ጠላትን ከሕይወት ጋር ተቆራኝቶ እንዲኖር ለማድረግ ዘመቻ ማካሄድ ከዚህ የበለጠ ውርደት ምንም ነገር የለም። በርቺ። ወደ ቤተ ክርስቲያን መቅረብሽ ሳይሆን ጠላትን መዋጋት መቻልሽ ነው። ማቀርባቸው እኮ አይመስለኝም አባ። እኔ ቡና ላፈላ ምንም ማከብረው ነገርም የለኝም። እኔ ከገብርኤል ከሚካኤል ብቻ ምንም እኮ አልመችም። እኔ ለምን ነው የተጠጉኝ? ምን አረ እንደውም እንዴት ደፈርከኝ ብሎ እኮ እዚህ ቆሞ እስቲ ወንድ ነህ አለ እኮ። ሴትዮዋ የታወቀች ባላው ልያስ ብዙ ሰው ተሰማለች፣ ግን እኔንም ጭምር ያገኘች አልመሰለኝም። ሴትዮዋ የታወቀች ባላው ልያ ነች እኮ። ያው ስትወለጅ ገባ እኮ አንቺ ደግሞ ስትወልጂ ወደሱ እሱ እኔ ምንም አልሆንም። ከዚህ በኋላማ ማንም ጤናማ እንደሌለ ነው የማውቀው። ከዚህ በኋላ አልገባም እኮ ነበር። ልጁን እኮ ውሰዱት ብያቸው ነበር። ፈርቼ እኮ ነበር። እኔማ አንቺ ራስ ልጁ ውሰዱልኝ እንጂ እኔ አልገባም ብለሽ ነበር። ፈርቼ ነበር በፍራት እንኳን። ዛሬ የዘመናችን ስልብና እንደሆነ በአሻራ ሆኗል። ሰላምነ ብሎ ጥብጥ ያደርግሃል። እዚች ጋር ጋንጭሮች አሉ፣ በእጅህ ይገባል። ልክ በእጅህ ይገባና ወደ ልብህ ሲያልፍ ልብህ ውስጥ ይቀመጣል። ስንት ነገር እንዳለህ ያውቃል። ከዛ በኋላ ይሰልብሃል። ውስጥ ያለውን ይሰርዝና ገንዘብህን ሲወስድ ኪስህን ሲያራቁት ሲነጋ አታውቀውም። ስትፈልግ የለም። አንዳንዶቻችን በግልጽ ይወሰድብናል። አንዳንዶቻችን በውስጥ ድንዛዜ ገንዘቡን ሽሮ ይሰልበናል። የዘመናችን ሌብነት አይን ያወጣ ዲያብሎሳዊ አሰራር ውስጥ ያለ ነው። ማታ ከጸለይክ ጧት ከጸለይክ እንዲህ አይነት አስማተኞች አይነኩሁም፣ በፍጹም አይነኩም፣ አይደርሱም። እኔ ጋር እኮ ሞክሯል። ሻይ እየጠጡ አንዱ እያለቀሰ እንደው መምህርዬ እንደው ወዳጆት እኮ ብሆን ቦርሳ ቢይዝ ጫማ ብጠርግ እንደው አንዳንዴ በወለውል ባስተናግድ እኮ ጥሩ ነው ምናምን አለ። ምንድን ነው የምትለው? እንደው በቃ እንደው ችግረኛም ነኝ ቢያግዙኝ። ይቺ እንግዲህ በጎ ነገር ስናረግ ስላየ እንግዲህ ብዙ ብር ያለ መስሎት ነው። እንደው ቢያግዙኝ እንደው ቢረዱኝ አለ። ምንድን ነው የምታወራው? ምን አይነት ሰው ነው? እንደው የማይመጣበት ቦታ መጥቶ እዚህ ያለ
ውስጡ ያለው ነው ሌባው ሰይጣን ማለት ነው። ሌባው ሰይጣን መያዙን ደግሞ ምን አለ? አንድ ሽማግሌ ለሕክምና አውጥተው ሄዶ ጨብጦ ወሰደባቸው አለ ራሱ ሰይጣኑ። ይሄን ያህል ክፉ ነው ህዝባችን። ለሕክምና ነው ያወጡት፣ ጨበጠና አባቴ ምናምን ሸኙኝ አለና መንፈሱ አስረክቤዋለሁ እኮ 25 ሺህ ብር እኮ አግኝቷል። አልጠግብ ብሎ እኮ ነው ወደ አንተ የመጣውን። ከዛ ልብ መልስ አልኩና አንተ ለምንድን ነው የሽማግሌውን ብር የወሰድከው? ተበላች ማለት ነው አለ ሩጫውን። ይኸውላችሁ እንዲህ ነው ሰው እድገቱም ሩጫውም ከክፉ ጠላት ጋር በተያያዘ አሰራር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ውድ የእግዚአብሔር ቤተሰቦች በእግዚአብሔር ሰላም እንደምሰነበታችሁ፣ እንደምን ከረማችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ፣ በየክፍለ ግዛታችሁ እንደምን አመሻችሁ። ልዑል እግዚአብሔር ከእናንተ ጋር ይሁን። የሰላም አምላክ ረድኤቱን አብዝቶ መንፈሳዊ ጸጋውን እና ሞገሱን በትውልዳችን ላይ በሁላችንም ላይ እግዚአብሔር ኃይሉንና ጥበቡን ያብዛልን፣ አሜን። የዛሬው ትምህርታችን ክፉ መናፍስቶችን መዋረስ ይሆናል። ክፉ መናፍስቶችን ለምንድን ነው ሰዎች የሚዋረሱት? ክፉ መናፍስትን መዋረስ በሰው ልጅ ሕይወት ታሪክ ላይ የሚሰራውን ጉዳት አለማወቅና አለመረዳት ራሱን የቻለ ትልቅ ጥፋት ነው። በዘመናችን ትውልዶቻችን በየጊዜውና በየሰዓቱ የየራሳቸውን እድል ጊዜና ዘመን ሲፈልጉ ክፉዎች ይጠብቋቸዋል፣ ክፉዎች ያገኟቸዋል፣ ክፉዎች ጋር አብረው ይውላሉ፣ ከክፉዎች ጋርም ይማራሉ፣ ከክፉዎች ጋር ያወራሉ፣ ከክፉዎች ጋር ሀሳብ ይለዋወጣሉ፣ ከክፉዎችም ጋር ይበላሉ። ከዛ በኋላ በሚነሱት ሀሳቦች፣ ንግግሮችና ጨዋታዎች መካከል የሚመጡትን ጠቋሚ መናፍስታዊ የሆኑ የመናፍስት ቅይጥ የሆኑ ቋንቋዎች ወደ ልቦናቸው በሚገባበት ጊዜ በፍጥነት እንሞክረውና ሕይወታችንና እድላችንን እናገኝ በማለት በአቋራጭ የመሄድ መንገድ በልቦናቸው ውስጥ በመናፍስቱ አማካኝነት ውስጣቸው ያድራል። በዚህ ጊዜ በሕይወታቸው ላይ በኑሯቸው ላይ በትውልዳቸውና በዘመናቸው ላይ ሁሉ መከራ፣ ችግር፣ አበሳና ልዩ ልዩ የጥፋት መንገዶች ይከተሏቸዋል። በሀሳብና በምኞታቸውም እንደባዘኑ ከእውነትም ከመንፈሳዊ ክብርና ሞገስም ከእምነትም እንደተጣሉ እንዲኖሩ የሚያደርግ ጠላት ይይዛቸዋል ማለት ነው። ይሄ ሁሉ እንግዲህ በአንዳንድ ጊዜ በሀሳብ ልውውጥ፣ በሌላ ጊዜ ደግሞ በራሳችን ፍላጎት ሁኔታዎችን በጥልቀት እናያለን ብለን በራሳችን ግምት መራመድ ስንጀምር ቀደም ሲል ከነበሩ የአባቶች ምክርና ጥበብ እንርቃለን፣ እንወጣለን። በዚህ ጊዜ የራሳችንን ዓለም እንፈጥራለን። አንዳንዶቹ ትምህርት ቤት የሚሰጣቸውን ሀሳብ ይይዙና የእውነትን መንገድ እሺ አይሉም። ሌላው ደግሞ የሌላው ዓለም ያስተማራቸውን እውቀት ብቻ በመከተል መኖር የሚቻልበት ዘዴ ይሄ ነው ብለው ያምናሉ። አንዳንዶቹ በተሰጣቸውና በተማሩት ርዕዮተ ዓለም ውስጥ ራሳቸውን ተገዥ አድርገው የመናፍስት ጉዳትን ምስጢሩንና የሕይወት ጉስቁልናውን ሳይረዱት በመሀል ላይ እነዚህ ለተዋረሱት ለተንኮለኞች ትውልዳቸውንም ራሳቸውንም አሳልፈው ሰጥተው ወደ ተለያየ አይነት መንፈስ እነሱም ከወረሱት ጣዖት መንፈስ ጋራ ሲማቅቁ ይኖራሉ። ስለዚህ ለዛሬው መነሻ የምናደርገው መጽሐፈ ምሳሌ 28 ቁጥር 19 ላይ ምናምንቴዎችን የሚከተል ድህነት ይሞላበታል፣ ኡመራዴፍ ሬኬም ይስባ ሬሽ ይላል በዕብራይስጡ። ምናምንቴዎችን ሬኬም ራካም በማለት ይገልጸዋል። ሬኪም ማለት ምናምንቴ ከንቱ ሰው ማለት ነው። ምናምንቴዎች ማለት መጽሐፍ ቅዱስ ውስጥ ብዙ ጊዜ ለጥፋት፣ ለተንኮል፣ ለክህደት፣ ለአመፃ ስራ፣ ለሌብነት፣ ለዝርፊያ፣ ለንጥቂያ፣ ለቅሚያ እና ለነፍሰ ገዳይነት የሚመረጡ በመጽሐፍ ቅዱስ ውስጥ ምናምንቴዎች ይላቸዋል። እንደዚህ አይነት ምናምንቴዎች ምናምንቴ ማለት
ከክፉ መናፍስትም ጋራ ራሳቸውን ያዋሃዱ አንዳንድ ጊዜም ከመንፈሱ እኩል ባህሪ የሚኖራቸው አሊያም ደግሞ መንፈሱን ወክለው ስራቸውን ለሰይጣን የሚሰሩ ለሰይጣን የሚሆኑ ለአጋንንት የሚኖሩ ማለት ነው ምናምንቴዎች። መጽሐፍ ቅዱስ እነዚህን ምናምንቴዎች ይላቸዋል። ለትልቅነት የማይበቁ ለአደራ የማይበቁ ውሸታሞች፣ ማጭበርበር ልማዳቸው የሆነ በተለያየ አይነት ሀሳቦች የሚነዱና በክፉ መንፈስ የሚመሩ ለአጋንንተ ሰራዊት የተሰጡ ክፉ መንፈስ ስራውን የሚገልጽባቸው ምናምንቴዎች ይባላሉ። ምናምንቴዎች ወደ እምነት ሲመጡ እምነትን ለማወናበድ፣ ለማወናከር፣ ክብሩን ለማሳት፣ ሞገሱን ለማቅለልና ከእግዚአብሔር የተሰጠንን መንፈሳዊ ኃይል ለማራቅ ሰይጣናዊ የሆነ ባህሪያቸው የእግዚአብሔርን ክብር ይከለክላል። ምናምንቴዎች ወደ እግዚአብሔር ቤት ሲመጡ ማለት ነው። ምናምንቴዎችን የሚከተል ድህነት ይሞላበታል። ተመልከቱ፣ ምናምንቴዎችን የሚከተል ድህነት ይሞላበታል ነው ያለው። እና ክፉ መናፍስትን የሚዋረሱ የምናምንቴውን ክፍል መንፈስ ፍለጋት ላይ ያሉ ስለሆኑ ወደ ድህነት ያዘቀዝቃሉ። የድህነቱ ባህሪ የአስተሳሰብ፣ የታሪክ፣ የእምነት፣ የሞራል፣ የህሊና፣ የስነ ልቦናና የኢኮኖሚ ሁሉ ጭምር ድህነት ይሆናል። እንዲህ አይነት ድህነት ውስጥ የወደቁ ብዙ ቤተሰቦች አሉ። እንግዲህ መዋረስ ምንድን ነው የሚለውን ቃል ላይ ትኩረት እንስጥ። መዋረስ ክፉ መንፈስ አጋዥ፣ ረዳት እና እድል የህይወት ታሪክና የውስጠኛው ክፍል ክፉ እምነት ሆኖ የሚገባ ነው። መዋረስ በስጋ አይን ሲታይ መዋረስ ለስጋ ጥበብ ይመቻል ብለው በማመን ነው። አንዳንዶቹ መዋረስ ለስልብና ይጠቀሙበታል። ስልብና ብዙ ላለመድከምና በአቋራጭ ሀብትን፣ ኑሮን፣ ገንዘብን፣ የንግድ ትርፍን፣ ሌሎችንም ለማግኘት ይጠቀሙበታል። የስልብና መንፈስን ይዋረሱታል። በውስጣቸው በሚገባበት ጊዜ መንፈሱን በፈለጉት አቅጣጫ የማዘዝ ችሎታ አላቸው። ይታዘዝላቸዋል። አፍዝ ሲል ያፈዛል፣ አምጣ ሲል ያመጣል፣ አደንዝዘው ሲል ያደነዝዘዋል፣ ግዛው ሲል ይገዛዋል፣ ዝም አሰኘው ሲል ዝም ያሰኘዋል። ገንዘቡን አምጣ ስለብ ሲል መንፈሱ በሌሊት ያለውን የሌለውን ይሰልብበታል። አሊያም ደግሞ ሰውየውን ባህሪ አደንዝዞም ሊረከበው ይችላል። በተለያየ በዘመድ በመምሰልም መካሪም፣ አጋዥም፣ ረዳትም ደጋፊም በመምሰል ይቀርቡና ያለህንም የሚያሟጥጡም አሉ። ውስጥ ድረስ ከመንፈሳቸው ጋር ይገቡና ይሰልቡሃል። በእንዲህ አይነት ስልብና ስር የተወለዱ ልጆች እጅግ በጣም ሕይወታቸውን ፈልገው አያገኙትም። እድላቸውን ፈልገው አያገኙትም። ምክንያቱም መንፈሱ ሕይወታቸው ነው። ስለዚህ ከሕይወታቸው ጋር ይጣላሉ፣ ከባህሪያቸው ጋር ይጣላሉ፣ ከአስተሳሰባቸው ጋር ይጣላሉ። የአስተሳሰብ ለውጥ በብዛት ይታይባቸዋል። ምንድን ነው ያስተሳሰቡ ለውጥ? ሁልጊዜ አዲስ ሀሳብን በመፈለግ ሲጓዙ በእምነትም አዲስ በሀሳብም አዲስ እዛ ላይ የሚደረጉ ሙከራዎች ላይ ትኩረት ሲሰጡ የበለጠ ከመንፈስ ወደ መናፍስቶች ጉዞ ያደርጋል። ከነጠላ መንፈስ ወደ ብዙ መንፈስ ይሸጋገራሉ። በዚህ ጊዜ የህይወት ባህሪያቸው እንዳለ ራሳቸው የሚመሩት መስሏቸው ግን መናፍስቱ ነው የሚመራቸው። የምሪቱ አካሄድ በውስጠኛው ህይወት ውስጥ አንዳንዶቹን ያሾሽኳል፣ አንዳንዶቹን በልባቸው ላይ ይጽፍላቸዋል። ስለዚህ ያን የጻፈውን አስተሳሰብ በውስጥ በኩል ሀሳቤ ይሄ ነው ብለው ወደ ውጭ ሲያወጡት ለሌሎችም በሚያወጡበት ሀሳብ ልክ ሌሎች አድማጮች ጆሮ ውስጥም ጠልቆ የመግባት ችሎታ አለው። ለምን? መንፈሱ የሌላውን ሀሳብ ይዞ ስለሚገባ ማለት ነው። በዚህ በመናፍቁ ዓለም አሁን ለምሳሌ በልሳን መሞላት የሚለው ነገር ላይ የልሳንን መንፈስ በሚረከቡበት ጊዜ ያ በሚናገረው መንፈስ እና በሰሙት መንፈስ በጆሮአቸው ውስጥ ጠልቆ ገብቶ ወዲያውኑ ያ የሚናገረውን ሀሳብ እነሱን አስገድዶ ባህሪያቸውን ለውጦ ይናገራል እንደማለት ነው። ስለዚህ በዚህ በልሳኑ መንፈስ ውስጥ በማድመጥ ይገባል።
ሌላው የተናገረውን ተቀብሎ ራሱ ውስጥ ራሱን ይሆናል። በዚህ ጊዜ መንፈስ ቅዱስ ተሞላሁ ብለው ብዙዎቹ ይሄንን የልሳን መንፈስ ራሱን የቻለ ሃይማኖታዊ ስርዓት አድርገው ተቀብለውታል። ግን እጅግ በጣም አለ አግባብ የመቀዣብር የመንፈስ ምልክትና በእንዲህ አይነት መንፈስ የገዛቸው ሰዎች ከስጋዊ ፍላጎት ባሻገር ሁለንተናዊ ሰውነታቸው በዚህ የመናፍስቱ ቁጥጥር ስር ይውላል። ይሄ